የዕለቱ ትምህርታችን እንግዲህ መጀመሪያ ላይ ስንጀምር ግዝረት ነው። ዛሬ የምናከብረው ልደቱን አክብረናል። ዛሬ ጌታችን አምላካችን ኢየሱስ ክርስቶስ ወደ ግዝረት ቤት ገብቶ የተገዘረበት ቀን ነው ብለን እንደምናከብረው እንግዲህ በነገውም ዕለት ሥላሴ ናቸው። አሁን ስለዚህ ስለ ግዝረቱ የምንመለከተው አንድ ኃይለ ቃል መነሻ አድርገን ስለሱ እንማማራለን። ይህንንም ኃይለ ቃል ለአብርሃም የተሰጠ የቃል ኪዳን ምልክት ነው ይላል። አያችሁ፣ ይሄ ምንድን ነው? ግዝረት ነው። ለአብርሃም የተሰጠ የቃል ኪዳን ምልክት ነው ይለዋል። ይሄ ምንድን ነው? ግዝረት ነው። እንግዲህ ለአብርሃም የተሰጠውን የግዝረት ሕግ በኦሪት ዘፍጥረት ምዕራፍ 17 ከቁጥር 7 ጀምሮ ያለውን ኃይለ ቃል የምንመለከተው አሁን የቃል ኪዳን ምልክት ነው ያለው። አያችሁት? የቃል ኪዳን ምልክት የተገዥነት ምልክት ምልክት ነው። የታዛዥነት ምልክት ማለት ነው። ይሄ ለአብርሃም የተሰጠ የቃል ኪዳን ምልክት ነው ይላል በኦሪት ዘፍጥረት ምዕራፍ 17 ቁጥር 1 እስከ 14 ያለው ስንመለከት እግዚአብሔር ለአባታችን ለአብርሃም ምን ነበረ የተናገረው? የተናገረውን ቃል እንግዲህ አብረን እንመለከታለን። ኦሪት ዘፍጥረት ምዕራፍ 17 ላይ ያለው ኃይለ ቃል የተመለከትነው እንደሆነ ቃሉ እንዲህ ነው የሚለው የእግዚአብሔር ልጆች። አዎ እግዚአብሔር ለአባታችን ለአብርሃም እንዲህ ነበር ያለው። ምን አለው? እግዚአብሔርም አብርሃምን እንዲህ አለው ይላል፣ አንተ ቃል ኪዳኔን ትጠብቃለህ አለው። አያችሁ፣ ቃል ኪዳኔን ትጠብቃለህ፣ ለአንተ የገባሁልህን ቃሌን ትጠብቃለህ አለው። አንተም ከአንተም በኋላ ዘርህ ሁሉ በየነገዳቸው በየትውልዳቸው ቃሌን ይጠብቃሉ። በአንተና በእኔና በአንተ መካከል ከአንተም በኋላ በዘርህ እና በእኔ መካከል የምትጠብቁት ቃል ኪዳኔ ይሄ ነው አለ። አስቡትማ፣ ይሄ ነው እንግዲህ ከእናንተ ዘንድ ወንድ ሁሉ ይገረዝ። እንግዲህ እግዚአብሔር አብርሃምን ስለ ግርዛት ሲነግረው ወንድ ሁሉ ይገረዝ ነው ያለው። ሴትን ትገረዝ ብሎ አልተናገረም እግዚአብሔር። ይኸውላችሁ በአንተና በእኔ መካከል በልጆችህና በእኔ መካከል ቃል ኪዳን ሆኖ ተጠብቆ ይኖር ዘንድ የምነግርህና የምሰጥህ ቃል ኪዳኔ ይሄ ነው። ይህም በአንተ ዘንድ ያለ ወንድ ሁሉ ይገረዝ፣ የቁልፈታቸውንም ሥጋ ትገርዛለህ አለው። እንግዲህ ቁልፈተ ሥጋ የሚለው እንግዲህ ይሄ ሸለፈት ይባላል። ታውቃላችሁ? ሸለፈት ያ የቆዳው ጫፍ ማለት ብልታችን በቆዳ የተሸፈነ ነው። ያ የብልታችን ራስ የሸፈነው ቆዳ ይገረዝ። ይሄ በአንተና መካከል ምልክት ነው ብሎ ለአብርሃም የገባው የተናገረው ቃል ኪዳን ይሄ ነው። ስለዚህ በእኔና በአንተ መካከል ይሄም ለዘላለም ቃል ኪዳን ነው። ይሄ ምልክት ነው ያለው። እንግዲህ ምልክት ነው። አስቡትማ፣ አንተ የኔን ቃል ለመጠበቅህ በእኔ ሕግ ጸንተህ ለመኖርህ ምልክትህ የሚታይብህ ምልክት ይሄ ነው። የአንተ ዘር የአንተ ወገን የሆነ ሁሉ በገንዘብህም የገዛኸው ባሪያ ሁሉ አንተም በምትኖርበት ዘመን ሁሉ አንተን አምኖ ወደ አንተ የመጣ በአንተ ጥላ ስር የሚኖር ሁሉ አንተ የምትገዛለትንና አንተ የምትኖርለትን አንተ የምታመልከውንና አንተ ሕጉን ስርዓቱን የምትጠብቅለትን አምላክ እንደ አንተ ተጠብቆ ይኖር ዘንድ ይገረዝ ነው ያለው። እንግዲህ አያችሁ፣ በአብርሃም ሕግ የማይኖር አብርሃምን የማይመስል
ከአብርሃም ጋር አንድነት ሊኖረው የማይፈልገውን እንዲገረዝ አላለም። ከአንተ ጋር አንድነት ኑሮት ከአንተ ጋር መኖር የሚፈልግ ሁሉ ይገረዝ ነው ያለው። ይህም የ8 ቀን ልጅ ነው። እንግዲህ ሰው በተወለደ በ8ኛው ቀን ይገረዛል። ይገረዛል ማለት የብልቱ ሸለፈት ይቆረጣል ማለት ነው። አዎ እንግዲህ በቤትህ የተወለደ ወይም ከዘራችሁ ሳይሆን ከሌላ ወገን የመጣ በገንዘብ የገዛኸው ሁሉ ከእንግዳ ሰው የተገዛ ከሌላ ሰው የአንተ ዘር ሳይሆን የአንተ ወገን ሳይሆን ከእስራኤል ወገን ሳይሆን ከሌላ ሰው በገንዘብ የገዛኸው ባሪያ ሁሉ ወንድ ወንዱ ይገረዝ። ይሄ በትውልዳችሁ የተገረዘ ይሁን አለና በቤትህ የተወለደ በአብርሃም ዘር በቤትህ የተወለደ በአብርሃም በብርህም የተገዛ ፈጽሞ ይገረዝ። ቃል ኪዳኔንም በስጋችሁ የዘላለም ቃል ኪዳን ይሆናል። እንግዲህ ቃል ኪዳኔ አለ ቃል ኪዳኔ ከአንተ ጋር የሚገባው ቃል ኪዳኔ ምን ይሆናል አለ? የዘላለም ቃል ኪዳን በስጋችሁ ነው ያለው። በስጋችሁ ይህም በመገረዛችሁ ወልፈታችሁን ሸለፈታችሁን በመገረዛችሁ ለዘላለም ቃል ኪዳኔ ይሆናል። የቁልፈቱን ስጋ ያልተገረዘ ሰው ግን እርሱ ቆላህ ነው። አዎ ያልተገረዘ ሰው ሁሉ ያቺ ነፍስ ከወገኗ ተለይታ የምትጠፋ ናት። በቃል ኪዳኔ ውስጥ የሌለች ሕጌን አፍርሳ ከሕጌ ውጭ የሆነች ድምፄን ያልሰማች ሕጌን ያልጠበቀች ያቺ ያልተገረዘች ድነት የላትም አትድንም አለ። እንግዲህ ለማድናችሁና ለማላድናችሁ ምልክቴ አለ ምልክቴ ስጋችሁ ነው። ስጋውን የተገረዘ ሸለፈቱን የተቆረጠ ሁሉ ይሄ የእኔ ነው፣ ሸለፈቱን ያልተቆረጠ ያልተገረዘ ግን ይሄ የእኔ ነው እያለ ይህንን እስከ ከቁጥር 9 ጀምሮ እስከ ቁጥር 15 ድረስ ያለው ኃይለ ቃል ይሄንን ነው የሚለን። ቀጥሎም እግዚአብሔር አብርሃምን መልሶ እንዲህ አለው፣ የሚስትህን የሶራን ስም ሶራ ብለህ አትጥራት። ከአሁን በኋላ ስምህ ሚስትህ ሶራ ሳትሆን ሳራ ትሁን እያለ ያለውም ከዚያን ሰዓት ጀምሮ ነው እና አሁን ስለ መገረዝ ነው አሁን ያነሳ ነው። ታዲያ ይሄ መገረዝ ያድናል ወይስ አያድንም? አያችሁት? እግዚአብሔር ሰዎች ለሚታዘዙለትና ለሚገዙለት ምልክት እንዲሆን መገረዝን ለአብርሃም ሰጠ። እግዚአብሔር ልጆች መገረዝን ለአብርሃም ሰጠ። የአብርሃም የሆነ ሁሉ መጀመሪያ በምን ተመዘነ በምን ተለካ ያላችሁ እንደሆነ በግዝረት በምን ሸለፈቱን ቆርጦ በመጣል ይኸውላችሁ ሰው እግዚአብሔር አብርሃምን በዚህ ለካው በዚህ መዘነው። አሁን ያ ግዝረት ያድናል ወይስ አያድንም የሚለውን የተመለከትን እንደሆነ አሁን ሰው የሚድነው በግዝረት አይደለም። በምን ይድናል? በጥምቀት ነው። አሁን ያ ግዝረት የምን ምልክት ነበረ? የምን ምሳሌ ነበረ? ለጥምቀት ምሳሌ ነበረ። አዎ እንግዲህ ጥምቀት ከተጀመረ በኋላ ግዝረት ቀረ። ሰው የሚድነው በግዝረት ሳይሆን በጥምቀት እንደሆነ ይሄ ኃይለ ቃል እንግዲህ ያስረዳል። ይኸውላችሁ በኦሪቱ የተነገሩ ብዙ ነገሮች ሁሉ ምሳሌ ስለነበሩ ቀርተዋል። ምሳሌ የሆኑላቸው ነገሮች ሁሉ ጊዜያቸውና ሰዓታቸው ደርሶ ሲገለጡ ያ የእነሱ ምሳሌ የሆነ ሁሉ ቀርቷል። አሁን መዳን ያለው ነው በአማናዊ ነገር ነው። አያችሁ፣ አማናዊ ማለት ደግሞ ዛሬ እውነት ነው ብለን ምሳሌ ነው ብለን ሳይሆን እውነት ነው ብለን የተቀበልነው ነገር ነው ሕይወታችን፣ ድህነታችን። አሁን ስለ ግርዛት ሐዋርያው ቅዱስ ጳውሎስ እንዲህ ሲል ይናገራል። ይገርማችኋል። ሮሜ ምዕራፍ 8 ሮሜ ምዕራፍ 2 ቁጥር 11 ላይ ነው።
ሮሜ ምዕራፍ 2 ቁጥር 25 ላይ ነው ሐዋርያው ቅዱስ ጳውሎስ እንዲህ ሲል ሲናገር እናገኘዋለን። ሕግን ብታደርግ ይላል፣ ሕግን የምትጠብቅ ብትሆን መገረዝስ ይጠቅማል። አዎ ሕግን ብታደርግ፣ ሕግን ተላላፊ ብትሆን ግን መገረዝህ አለመገረዝ ይሆናል። ይኸው ሰው ሕግን ጠብቆ የኖረ እንደሆነ መገረዝ ይጠቅማል። እያችሁ በአብርሃም ዘንድ የተሰጠው ሕግን ጠብቆ ከሆነ መገረዙ ይጠቅመዋል። ሕግን ካልጠበቀ ግን በአብርሃም ዘንድ መገረዝም ጥቅም አልነበረውም። ይኸውልህ ሰው ስለተገረዘ አይድንም። ሰው የሚድነው ስለምንድን ነው? ሕግን ስለጠበቀ ብቻ ነው። ይኸውላችሁ እንግዲህ ሕግ ምን ያህል እንደጠፋ ከላይ እስከታች ያለውን የሰውን ልጅ ብንመለከተው ለሕግ ዋና ዋቢ የሆነ አናገኝም። እግዚአብሔር ብቻ ይህን ዓለም የሚያሳልፍበት ዘመኑ ጊዜው ገና ስለሆነ ነው እንጂ አሁን ይቺ ዓለም ያለችው በሰዎች መልካም ስራ ነው ብለን ለመናገር አያስችለንም። ሕግ ጠፍቷል። ሕግ ጠፋ ማለት እውነት ጠፍቷል። እውነትን ደግሞ ስንፈልጋት ከእያንዳንዳችን አናገኛትም። የምናስበው ሁሉ ከንቱ፣ የምናስበው ሁሉ ከንቱ፣ በቃ እውነት ያልሆነ ነገር ነው የምናስበው። ቅንነት፣ ታማኝነት፣ የዋህነት፣ ቅድስናና ንጽህና ከቶ በእኛ ዘንድ እንደሌሉ ልባችን ያውቃል። አያችሁት? ራሳችንን የማናጋልጥ ሆነን ሀፍረታችንን ተኮናንበን ያለን ሰዎች ነን እና ሕግን የምታደርግ ብትሆን አለ መገረዝ ይጠቅማል ይልና፣ ግን ሕግን ተላላፊ ከሆንክ መገረዝህ አለመገረዝ ይሆንብሃል። አሁን ይሄ መገረዝና ሕግ በኦሪቱ ያለውን ነው የሚናገረው። የኦሪቱ ሕግ ነው። በኦሪቱ ሕግ እግዚአብሔር ለአብርሃም ለመታዘዙ ምልክት እንዲሆነው ምን ሰጠው? መገረዝን ሰጠው። የአብርሃም የሆነ ሁሉ ተገርዞ ሳለ ግን ሕግን ተላላፊ ነበረ። ከአብርሃም በኋላ የተነሱ መላው እስራኤል አባቶቻችን ሕግ ተላላፊ ሆነው በመገራዛቸው ግን አልዳኑም። ይኸውላችሁ አሳልፎ ለሰጣቸው ለመከራ ሰጣቸው። 430 ዘመን ምንደኛና መጻተኛ ሆነው ኑረዋል በሰው ሀገር። ይኸውላችሁ እንግዲህ ያችን የሚወርሷትን ሀገር እንኳን እንደ ስደተኛ ሆነው ነው የኖሩባት። 215 ዓመት የሚወርሷትን አገር ከነአንን ስደተኛ ሆነው ነው የኖሩባት። እንደገና በግብፅ ምድር 215 ዓመት ሲኖሩ ያችንም ስደተኛ ሆነው ነው የኖሩባት። ይኸውላችሁ እንግዲህ 430 ዘመን እግዚአብሔር እኒህን ሰዎች ዝቅ አድርጎ ነው ያኖራቸው። እንግዳማ የሚወዱት አሉ፣ የሚያከብሩት አሉ። የሕጉ ተቀባይ የሆኑ ለሕጉ ማደሪያ የሆኑ እንግዲህ አብርሃምን፣ ይስሐቅን፣ ያዕቆብን ስንመለከት እነዚህ እውነተኞች ሰዎች ነበሩ። ዘመን የማይቀይራቸው፣ ዘመን የማይለውጣቸው፣ ጥቅም የማይገዛቸው ሰዎች ነበሩ። ለጥቅም ብለው አንድ ቀን እንኳን አምላካቸውን እግዚአብሔርን ያሳዘኑበት ጊዜ ሰዓት የለም። ይኸውላችሁ ነገሮቹ እንዲህ እያሉ ከሙሴ ደረሱ እና ሕግን ተላላፊ ብትሆን ግን መገረዝ ከቶ አይጠቅምህም፣ አለመገረዙ ነው ይቀራል አለ። እንግዲህ ያልተገረዘ ሰው የሕግን ስርዓት ቢጠብቅ አለ። አስቡት፣ ያልተገረዘ ሸለፈቱን ያልተቆረጠ ሰው እናት አባቱ በ8 ቀን ያላስገረዙት ልጅ ካደገ በኋላ የሕግን ስርዓት ቢጠብቅ አለመገረዙ እንደ መገረዙ ነው አይቆጠርለትምን? ይላል ጳውሎስ። ይህ ሰው በሥጋው አልተገረዘም፣ ግን ሕግን ጠብቋል። አምላኩን ፈርቶ ይኖራል። ፈቃዱን ፈጽሟል። እንደ አምላኩ እንደ ፈጣሪው እንደ እግዚአብሔር ሕግ ኑሯል። ስለዚህ ይሄ ሰው ሕግን በመጠበቁ ምክንያት አለመገረዙ እንደ መገረዙ ሆኖለታል። ለአብርሃም የተሰጠው መገረዝ ሕግን ለመጠበቅ ነው። ያችሁ ያ ሕግ ነው። ስለዚህ እንግዲህ ከፍጥረቱ ያልተገረዘ ግን ሕግን የሚፈጽም ሰው የሕግ መጽሐፍና መገረዝ ኑሮልህ ሳለ ሕግን የምትተላለፍ ከሆነ በአንተ ይፈረድብሃል። አያችሁ፣ በአንተ ይፈረድብሃል። ያልተገረዘ ሰው ሕግን የሚፈጽም ከሆነ ያልተገረዘ ሰው ሳይገረዝ ሕግን ከፈጸመ ሕግን ከጠበቀ
ለሕግ ተገዥ ከሆነ አንተ ግን ተገርዘሃል፣ የአብርሃም ዘር ነኝ ትላለህ። ስለዚህ በግዝረትህ ትተማመናለህ፣ ተኮራለህ። ግን ሕግን በመተላለፍህ ምክንያት መገረዝህ እንዳለመገረዝ ሆኖ ይፈረድብሃል። ተገርዘህ ሕግን አልጠበክምና። ግርዛት ሕግ ነች። አያችሁ፣ ግርዛት ሕግ ናት። ስለዚህ አንተ ተገርዘህ ሳለ ሕግን በመተላለፍህ ግን ይፈረድብሃል ይልና ግን አለ በግልጥ አንድ አይሁዳዊ የሆነ ሰው እኔ አይሁዳዊ አንድ አይሁዳዊ የሆነ አይሁዳዊ አይደለምና በግልጥ በስጋ የሚደረግ መገረዝም መገረዝ አይደለምና ይላል። እንግዲህ ምንድን ነው ያለው? አልገባችሁ ይመስለኛል። በግልጥ አለ አይሁዳዊ የሆነ ሰው ሁሉ አይሁዳዊ አይደለምና ግዝረት ለአይሁዳዊ ተሰጥቷል። እያችሁ አይሁዳዊ ሆኖ ካልተገረዘ አይሁዳዊ ነኝ ሊል አይችልም። ይኸውላችሁ እኔ እናቴ አባቴ ክርስቲያን ናቸው ብሎ የክርስትና ሕይወት የሌለው ሰው ክርስቲያን ነኝ ሊል አይችልም። እኔ የአብርሃም ዘር ነኝ፣ የነቢያት ዘር ነኝ፣ የሐዋርያት ዘር ነኝ፣ የጻድቃን ዘር ነኝ፣ የሰማዕታት ዘር ነኝ ቢል የነቢያትን ስራ፣ የሐዋርያትን ስራ፣ የጻድቃንን ስራ፣ የሰማዕታትን ስራ ካልሰራ በሕይወቱ የጽድቅ ስራ ከሌለበት የደጋጎቹ የጻድቃን ዘር ነኝ እያለ መናገሩ አይጠቅመውም አይደለምና። ሰው የደጋግ ሰዎች ዘር ነኝ ለማለት በመጀመሪያ የደጋግ ሰዎችን ግብር መፈጸም አለበት። በአባቶቹ በሄዱበት ጎዳና ሂዶ መገኘት አለበት። አባቱ ባልተቀመጠበት ወንበር ተቀምጦ እኔ የአባቴ ልጅ ነኝ አይባልም። አዎ እያችሁት፣ የአባቱ ወንበር የጽድቅ ወንበር ነው። የአባቱ ወንበር ሕግን የመጠበቅ ወንበር ነው። እንግዲህ እንደ አባቱ ሕግን ጠብቆ ሕግን አክብሮ ፈጣሪውን አውቆ ለሕግ ተገዥ ሆኖ ባልንጀራውን ወዶ የማይሆን ይህ የሕግ አፍራሽ ልጅ ነው። ሕግ አፍራሹም ዲያብሎስ ነው። ስለዚህ እናንተ የአባታችሁን የዲያብሎስን ስራ ትሰራላችሁ። ስለዚህ አባታችሁ ዲያብሎስ ነው ያላቸው ክርስቶስም በወንጌል ሲያስተምር ይህንን ነው። እኛ የአብርሃም ልጆች ነን ሲሉት የአብርሃም ልጆች ብትሆኑስ የአብርሃምን ስራ ትሰሩ ነበረ፣ እናንተ ግን የአብርሃም ልጅ አይደላችሁምና ሕግን ትተላለፋላችሁ። ስለዚህ ሕግ ተላላፊ ዲያብሎስ ነውና እናንተ ደግሞ የሕግ ተላላፊ የዲያብሎስ ልጆች ናችሁ ብሎ ያላቸው ክርስቶስም ለዚህ ነው። የእግዚአብሔር ልጆች እንግዲህ ሕግን ማለት ነው መገረዝ በግልጥ በስጋ የሚደረግ መገረዝ አይደለምና። ይኸው በስጋ የሚደረገው መገረዝ ሁሉ ግርዛት አይደለምና። ሰው ተገርዞ ሕግን ካልጠበቀ፣ ለሕግ የተመቸ ካልሆነ፣ ሕግ የማይገዛው ከሆነ ይሄ ግርዛት አይባልም። ያው ሰው በስጋ ሲገረዝ ምን ማለት ነው? ልቡ የተገረዘ እንዲሆን ነው። ግርዛት የልቦና እንጂ የስጋ ግርዛትን አይደለም። ያ ምሳሌ ነው። እግዚአብሔር ልጆች እና እንግዲህ ምን ለማለት ፈልጌ ነው? ዳሩ ግን በስውር አይሁዳዊ የሆነ ሰው አይሁዳዊ ነው። በስውር አይሁዳዊ የሆነ ሰው አይሁዳዊ ነው። መገረዝም በመንፈስ የሚደረግ የልብ ግርዛት ነው አለ። ይሄ ግርዛት ማለት እንግዲህ ዛሬ ያልተገረዘ ሁሉ ጥሩ ነገር እንደሚያወጣው ታውቃላችሁ። ታዲያ የስጋ ግርዛትንማ ማን ያውቃል? ሰው መገረዙንም አለመገረዙንም ገና በሕፃንነት ሳለ የሚያውቁት ወላጆቹ ናቸው። ነፍስ ካወቀ በኋላ አካሉን የሚያሳይ የለም። እኔ ግርዝ ነኝ ወይም አልተገረዝኩኝም ብሎ አካሉን የሚያሳይ የለም። እያችሁ ሰው ለመገረዙም ላለመገረዙም በምን ይታወቃል ብትሉ በአንደበቱ አስቦ በሚናገረውና አስቦ በሚሰራው ስራ ሁሉ ይሄ ሰው የተገረዘ ነው፣ ይሄ ሰው አልተገረዘም ተብሎ የሚታወቅ በአነጋገሩና በስራው ነው። ይኸውላችሁ እንግዲህ ያልተገረዘ ሰው ምን ይሰራል? ምን ይላል ብትሉ ያልተገረዘ ሰው እግዚአብሔርን ይነቅፋል። የእግዚአብሔርን ቤተሰቦች ነቢያቶቹን፣ ሐዋርያቶቹን፣ ቅዱሳኖቹን፣ ሰማዕታቶቹን እግዚአብሔር መርጦ ያከበራቸውን ይነቅፋል። እግዚአብሔር ዙፋኑን የተዘረጋባትን ማኅደረ መለኮቱን የቃሉን ማደሪያ ይነቅፋል።
ምን ስለሆነ? ያልተገረዘ ስለሆነ። እንኳን ሰው ቀርቶ አዝርዕት እንኳ አትክልት እንኳ ይገረዛሉ። ይህንን በኦሪት ዘሌዋውያን ዘጸአት ላይ ተጽፎ የምናገኘው ነው። እንግዲህ ለምሳሌ ወይንን ብናነሳ ወይን በተተከለ በ3 ዓመቱ ይደርሳል። አያችሁ፣ ያ የ3 ዓመቱ ግርዛቱ ለእግዚአብሔርም መስዋዕት ሆኖ አይቀርብም፣ ለባለቤቱም እንዲበላው አይታዘዝም። እሱን ለወፎች ተውለት። አያችሁ፣ በ3 ዓመቱ። የ4ኛውን ዓመት ደግሞ ለእግዚአብሔር መስዋዕት አድርገህ አቅርብ ይላል። የ5ኛውን ዓመት ደግሞ ለራስህ አድርግ ይላል። ይኸውላችሁ እንግዲህ እንደው ዛፎች እንኳ ይገረዛሉ። ሲገረዙ ምን ይሆናሉ? በመቀፍቀፊያ ይቀፈቀፋሉ። አያችሁት? ይሄ ነው። እና የሰው ልጅ ግርዛቱ የስጋ ግርዛት ያ ምሳሌ ነበረ ወደፊት ለሚሆነው ነገር እግዚአብሔር በዘመኑ ተገልጦ ለሚሰራው ስራ ምሳሌ ሆኖ አብርሃም ምሳሌውን ጠብቆ ኖረ እንጂ አማናዊ አልነበረም። አያችሁ፣ አማናዊ አልነበረም። ለምሳሌ በቀድሞ ዘመን የነበረችው ታቦተ ጽዮን አማናዊት አልነበረችም፣ ምሳሌ ነበረች። አማናዊቱ ዛሬ እኛ የተወለድንባት የተገኘንባት ናት። የቀድሞይቱ ምኩራብ አማናዊት አልነበረችም። አሁን እኛ ለምንገኝባት እኛ ለተወለድንባት እኛ አምልኮቱን ለምንፈጽማት ቤተ ክርስቲያን ምሳሌ ነበረች። ያቺ ምሳሌ ሆና ቀረች። አያችሁ፣ ያቺ ምኩራብ ማለት እንግዲህ አዳራሽ ነው። ዛሬ ግን እንግዲህ በሀገራችን ምን ሆናለች ብንባል የእድር ቤት ሆና የምናገኛት የእድር ቤት ናት። አማናዊቱ ስትመጣ ቦታዋን ለቃ ምን ሆነች? የእድር ቤት ሆነች። ይኸውላችሁ ሐዋርያው ማን ነው? መጥምቀ መለኮት ቅዱስ ዮሐንስ ከክርስቶስ ቀድሞ ወንጌልን እያስተማረ ሲመጣ ክርስቶስ ነው የእግዚአብሔር ልጅ እያሉ ይሉት ነበር። እኔስ እሱን አይደለሁኝም፣ የጫማውን እንኳ ማዘቢያ መፍታት የማይቻለኝ ነኝ እያለ ሲላቸው፣ ታዲያ ለምን ታጠምቃለህ? እኔ የማጠምቃችሁ ለንስሐ በውሃ ነው፣ ከኔ በኋላ የሚመጣው ግን እሱ በመንፈስ ቅዱስ በእሳት ያጠምቃችኋል እያለ ሲያስተምራቸው ነበረ። እውነተኛው ሲመጣ ቦታውን ለቀቀ። ለማን ሰጠ? ለእውነተኛው ለክርስቶስ ቦታውን ሰጠ። እና አሁን ይሄ ግዝረት ምሳሌ ነበረ። አዎ ለሕግ ተገዥ ለመሆናቸው ምሳሌ ነበረ። ግን ምሳሌውን ሕግን ጠብቀው የተገኙት ተገኝተዋል። ተገዝረው ግን ደግሞ ሕግ አፍራሽ ነው ተገኝተው የተፈረደባቸው ተፈርዶባቸዋል። በዛ ቦታ ማን ገባ ብለን ያስተምር? ጥምቀት ገባ። አሁን እንግዲህ ክርስቶስ ዛሬ ምሳሌውን ለመፈጸም ቤተ ግዝረት ገባና ተገረዘ እንደ ሰው። አያችሁ፣ ለአብርሃም የገባው ቃል የሰጠው ሕግ ነበርና እሱም የአብርሃምን ሥጋ ነስቷልና በተወለደ በ8 ቀኑ ቤተ ግዝረት ገብቶ ተገረዘ። ምኑን? ሸለፈቱን ተገረዘ እንደ ሰው ነውና። እንግዲህ እስከ ጥምቀቱ ድረስ ክርስቶስ በተወለደ በ30 ዘመኑ ጥምቀትን እስከሚያሳየን ድረስ አማናዊውን ግዝረት እስከሚሰጠን ድረስ ግዝረትን አሳየ። ለምን? የሕግ ተገዥ መሆኑን ለሕግ ተገዥ ሆኖ እኛም የሕግ ተገዥ መሆን እንድንችል ለሕግ ተገዥ እንድንሆን ግዝረትን አሳየ። ይኸውላችሁ እንግዲህ ለአብርሃም የሰጠውን ሕግ እሱን ፈጸመው። በተወለደ በ30 ዓመቱ ዮርዳኖስ ወረደ፣ ተጠመቀ። ለምን ተጠመቀ? ጥምቀቱን ሽቶት እንዳልሆነ ይህንን የምታምን ነፍስ ታውቀዋለች። ይኸውላችሁ ለእግዚአብሔር ከቶ የሚያስፈልገው ነገር የለም። በዚህ ዓለም ለሱ የሚሆን አንድ ነገር የለም። ይህንን በመጽሐፈ መቃብያን አንደኛ መቃብያን ምዕራፍ 24 ከቁጥር 6 ጀምሮ ያለውን ኃይለ ቃል ብንመለከት እኔ ከእናንተ ምን እፈልጋለሁ ይላል እግዚአብሔር። እኔ ከእናንተ የሚያስፈልገኝ ነገር ምንድን ነው? የሚያስፈልገኝ ነገር ቢኖር ከቶ ለእኔ የሚሆን ነገር ምን አላችሁና? እኔ ከእናንተ ምንም አያስፈልገኝም። ቢያስፈልገኝም እናንተም ለእኔ የሚሆን አንድም ነገር የላችሁም እና እናንተስ በቱ ምን አደረጋችሁልኝ? ከኃጢአት ነጽታችሁ ራሳችሁን ቀድሳችሁ ንጹሕ ሆናችሁ
ለሕግ ተገዥ ናችሁ። ቃሌን ሰምታችሁ እኔ በነገርኳችሁና ባሳየኋችሁ መንገድ ተጉዛችሁ መንግስቴን ወርሳችሁ ለዘላለም በሕይወት በደስታ ከኔ ጋር እንድትኖሩ ፈልጌ ነው እንጂ እኔ ከእናንተ የምፈልገው ነገር የለም። ስለዚህ ምን አደረጋችሁልኝ? ምንም ሳታደርጉልኝ ግን እኔ ለእናንተ ደክማለሁ ይላል። ይገርማችኋል። ምንም ሳታደርጉልኝ። አያችሁ፣ እግዚአብሔር ላይጠቀምበት ነገር ላይከብርበት ነገር እንደው ራሳችን ብንጠብቅለት እንዴት ደስ እንደሚሉ አስቡት። እንግዲህ ራሳችን ብንጠብቅ እኛ መቼስ አርዶ አወራርዶ አይበላን አልቦ አይጠጣንም እኮ። ይገርማችኋል። መዝሙር 49 ላይ ይበል ስጋ ላይም ወይሰት ደመ ጠሊ፣ እኔ የፍየል የላም ስጋ አልበላ የፍየል ደም አልጠጣ፣ ምን አይነት መስዋዕት ነው የምታቀርብልኝ ይልና ሱሊተ መስዋዕተ ስብሐት፣ የምስጋና መስዋዕት አቅርብልኝ እንጂ የኔ መስዋዕቴ ምስጋና ነው አለ። የምስጋና መስዋዕት አቅርብልኝ ሲል ይህም ደግሞ የምስጋና መስዋዕት በጥላቻ መንፈስ ተይዘህ፣ በቅናት መንፈስ ተይዘህ፣ በትንቢት መንፈስ ተይዘህ ሰውነትህን አርክሰህ ቅናት፣ ምቀኝነት ነግሰውብህ በዚህ የምታቀርበውን ምስጋና አልቀበልህም። ይኸውላችሁ አሁን እግዚአብሔርን የማያመሰግን ምን አለ? እንኳን እኔ አማኝ ነኝ የሚለው ቀርቶ የማያምነው እንኳ ሳያውቀውና ሳያምነው ይለምነዋል እኮ። ሲርበው ያስበዋል፣ ውሃ ሲጠማው ያስበዋል፣ ሲታረዝ ያስበዋል፣ ግን አያውቀውም፣ አያምነውም። ልመናውን ግን ሳያየውና ሳያውቀው ይለምነዋል። እኛ ግን እናውቀሃለን እናምንሃለን ብለን ለእግዚአብሔር የምናቀረው የምስጋና መስዋዕት ሰውነታችን ያህል እንደረከሰ አይታየንም ለኛ። የሰውነታችን መርከስ የሚያውቀው እግዚአብሔር ልባችን በኃጢአት ላይ ኃጢአትን እያሰበ ክፋትን፣ ተንኮልን፣ ቂምን፣ በቀልን ተሸክሞ እናት አባቱን እየጠላ እየገፋ ወንድሙን ለወንድሙ እንቅፋት፣ መሰናክል፣ ወጥመድ እየሆነ ይለምናል እግዚአብሔር። ይኸውላችሁ እንግዲህ ይሄ ሁሉ ጸሎትና ልመና ተይዞ እግዚአብሔር ግን የዚህን ሁሉ ልመና አንዱን እንኳ አልተቀበለውም። አንዱን እንኳ በዚህ ዘመን በእውነት ሰላማዊ ኑሮ የሚኖር ሰው ታገኛላችሁ? አታገኙም እኮ። ድሃው ድህነቱን ይዞ ችግሩ ያቆራመሰው በችግሩ ያልቃል። ያለውም ደግሞ በሀሳብ በጭንቀት ተውጦ ያለውን ገንዘቡን እንዳይበላ ተይዞ በገንዘቡ ስልጣን አጥቶ ታዩታላችሁ። ይሄ ውጤት የምን ውጤት ነው? አያችሁ፣ ያለመታዘዝ ውጤት ነው። አዎ ያለመገረዙ ውጤት ነው። ታዲያ ስጋችንማ ተገርዘናል እኮ። ከተወለደ በኋላ እናት አባቱ ያላስገረዙት ራሱ ብቻውን ሜዳ ላይ ብልት የስጋ ሸለፈቱን የሚቆርጥ ጀግናም አለ። ያ ሁሉ ታዲያ እኮ አያድንም። መገረዝ በልቦና ነው። አያችሁ፣ ይኸው ልባችን ስላልተገረዘ ነው ከኃጢአት ጋር ተላስመን አንላቀቅ ያልነው። እንደ ሙጫ ነው ያዘን። እኛም እንደ ሙጫ ነው ያዝነው ምኑን? ኃጢአቱን። የእግዚአብሔር ልጆች እንግዲህ በድህነትም ውስጥ ሁነን በስራም ውስጥ ሁነን በሀገራችንም ውስጥ ሁነን በስደትም ዓለም ውስጥ ሁነን እግዚአብሔርን ደስ እንድናሰኙ ያስፈልጋል። ለዚህ ጊዜው አሁን ነው። ሰው እኮ እግዚአብሔር እኮ ሰው ከሞተ በኋላ ንስሐ መግባት እንደማይችል ተናግሯል እኮ። ይገርማችኋል። ይሄ ዛሬ አሁን ያለንበት ቀን ነው፣ ፀሐይ ነው፣ ፀሐይ አለች። ፀሐይ እስከምትገባ ድረስ ግን የምን እድል አለን? የስራ እድል አለን። ሰርቶ ለመኖር ስራ እንሰማራለን። ወደ ውጭ ለስራ እንወጣለን። ወደ ቤት ለስራ እንገባለን። ሰዓቱ መሸ፣ ጊዜው መሸ። የምን ሰዓት ደረሰ? የራት ጊዜ ደረሰ፣ የምሳ ሰዓት ደረሰ፣ የቁርስ ጊዜ ደረሰ እያልን የምንንቀሳቀሰው ፀሐይ ባለችበት ጊዜ ነው። ፀሐይ ስትገባ ከገባች በኋላ ግን ለቁርስ ለምሳ ለራት አንዘጋጅም። ፀሐይ ባለችበት ነው የምናዘጋጀው። እንግዲህ ሌሊቱ ስራ የማንሰራበት ጊዜ ነው። የምን ጊዜ ነው? የእረፍት ጊዜ ነው። ድካማችን የምናሳልፍበት፣ እንቅልፋችን የምናሳልፍበት ጊዜ ነው። ያ እንግዲህ እንቅልፋችን የሞታችን ምሳሌ ነው። ይኸውላችሁ ደግሞ ሲነጋ ለስራ እንነሳለን። እስኪ ያስቡት። እንደዚህ ነው ሞት። ሰው ከሞተ በኋላ ሰው በቁመናው ቀን ሲሰራ ውሎ ማታ ስራ መሰማራት እንደማይችል መስሪያ ቤት ሁሉ ስለሚዘጋ ዱሩም ሜዳውም ሁሉ ሌላ አካላት ስለሚይዙት
የሰው ልጆች ጊዜና ሰዓት ስላልሆነ ሰው ግቢውን አጥሮ ቤቱን ዘግቶ ይተኛል። ከዛ በኋላ ያለው ጊዜ ቀን የማይታዩ የሰውን ጊዜ አውቀው ሰዓታችን አይደለም ጊዜያችን አይደለም ብለው ሰዓታቸውን ጠብቀው አክብረው በሰዓታቸው የሚወጡ የዱር አራዊት ናቸው። አያችሁ፣ እነሱ ከኛ እንዴት እንደሚበልጡን አንገነዘብም። የሰውን ሰዓት አይጋፉም። ሰውን ፈርተውት አይደለም። እግዚአብሔር ቢለቃቸው ሰውን በአንድ ቀን ማጥፋት ይቻላቸዋል። እስቲ ያስባቸው። ከእነሱ ጋር ማን ይታገላል? ሺህ ጊዜ ሺህ መሳሪያ ቢደረደር እነሱን በመሳሪያ መቋቋም አይቻልም። ግን እግዚአብሔርን ይፈሩታል፣ ያውቁታል። የሰጣቸውን ሕግ ጠብቀው ይኖራሉ። ስለዚህ ሰውን አይጋፉም። እንኳን በእኛ ሰዓት ይቅርና በእነሱ እንኳ ሰዓታቸው ስንጋፋቸው አይቃወሙንም፣ ይሸሻሉ። የእኛን አላዋቂነትና ለእግዚአብሔር የማንገዛ ታዛዦች አለመሆናችን ስለሚያውቁ ይሸሻሉ፣ ጥላ ይዘው ይቆማሉ፣ ያሳልፉናል። እኛ ግን ቀን ቢመጡ በለው ነው፣ አናሳልፋቸውም። ይገርማቸዋል። እንግዲህ ቀን ስራ ስንሰራ ውለን ሌሊት እንደማንሰራ ሁሉ በዚህ ዓለም ስንኖር ያ ሞቱ ሌሊት ነው። የምንነሳበት ጊዜው ሩቅ ነው። አያችሁ፣ ይሄ ጊዜ ሳያልቅ አንነሳም። ስለዚህ ይሄ ከሆነ አንድ ጊዜ ካንቀላፋን እግዚአብሔርን ንስሐ ገብተን ይቅርታ ጠይቀን መልካም ስራ ሰርተን ንስሐ ገብተን ተጸጽተን ልንወርሰው አንችልም። አሁን እግዚአብሔርን መታዘዝና እግዚአብሔርን እሺ ብሎ መገኘት ያለብን አሁን ነው እና ግርዛት የስጋ ግርዛት ከምንም እንደማያድን አዎ፣ ግን ዛሬ ለምንሰራው ስራ ሁሉ ለጥምቀታችን ለእምነታችን ምሳሌ እንደሆነ ለመታዘዛችን ምልክት እንደሆነ አብርሃም የተሰጠው ምልክት ነው። ምልክትነቱ ለመታዘዙ ነው እና የእግዚአብሔር ልጆች ስለዚህ እንግዲህ ዛሬ በዛሬው ዕለት ስለ ግርዛት ስንመለከት ግርዛት የመጨረሻው ሕግ ሳይሆን ለእውነተኛው ሕግ ምልክት ነው እንጂ በግርዛት የሚጸድቅ ሰው እንደሌለ ጳውሎስም ተናግሮታል። ሰው መጽደቅ የሚችለው በልቡ ሲገረዝ ነው። እያችሁ ሕሊናው ሲገረዝ ነው። ሕሊናችን የተገረዘለት ግን ክፉ ነገር እንዳናስብ እንዳንናገር፣ ክፉ ነገር እንዳንሰራ እናስባለን። ይኸው ዛሬ ሰዎች ብዙ ነገር ሲናገሩ ብታዩቸው ምን ሆነው ነው? ስላልተገረዙ ነው። ልባቸው ወሸላ ስለሆነ ነው። የሰውነት ወሸላ አያሳፍርም። ምግባር ካለ አንተ አልተገረዝክም ተብሎ ወደ ገነት ለመግባት አይከለከልም። ይኸው ጳውሎስ ተናግሯል። እንግዲህ አንተ ተገርዘሃል፣ ግን ተገርዘህ ሕግን ጠባቂ ካልሆንክ መገረዝህ ግርዛት ሳይሆን አለመገረዝ ሆኖ ይፈረድብሃል። ግን ባትገረዝስ ሕግን ከጠበቅ ምን ትሆናለህ? አለመገረዝህ እንደ ግርዛት ሆኖ መንግስቱን ትወርሳለህ ነው የተባለው እና ጌታችን አምላካችን ኢየሱስ ክርስቶስ አሁን እንደተናገርነው ማለት እንግዲህ ለአብርሃም የሰጠውን ሕግ እሱም በዛሬው ዕለት ፈጸመው። አያችሁት? ሕግ ሻሪ እንዳይባል ለአብርሃም ጥምቀት አልተሰጠውም። የተሰጠው ግዝረት ነው። ለአብርሃም የሰጠውን ሕግ ፈጸመው፣ ሕግ ሻሪ እንዳይሉት። ይገርማቸዋል። ለአብርሃም ያልሰጠውን ሕግ ደግሞ ሄደ፣ ወደ ዮርዳኖስ ተጠመቀ። እንግዲህ ዮርዳኖስ ያለውን ነገር አብርሃም አያውቅም፣ ሰው አያውቅም። የሰው ልጅ ዮርዳኖስ ምን እንደነበረ የሰው ልጅ አያውቅም። ሰውን ለ5500 ዘመን ሲገዛው ሲቀጠቅጠው የነበረው ዲያብሎስ አዳምና ሔዋንን ግዛቱን መከራውን እንዳቀልላችሁ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብላችሁ ጽፋችሁ አምጡ አላቸው። በእጃቸው ጽፈው በእጃቸው ፈርመው ሰጡት። ይህም ደግሞ ትውልድ እንዳያገኘው አንዱን በዮርዳኖስ ጣለው፣ አንዱን በሲኦል ጣለው። ታዲያ ይሄንን ማን ያገኘው ነበረ? የዲያብሎስን ተንኮል ያወቀ ጌታችን አምላካችን ኢየሱስ ክርስቶስ ወደ ዮርዳኖስ በ30 ዘመኑ ሄደና በዮሐንስ እጅ ሲጠመቅ ምን ሆነ? እንደ አምላክነቱ ያንን የዲያብሎስን ትብትብ ያንን መተት በእግሩ ረግጦ አቀለጠው። አንዱ ስራ ተሻረ። አንዱ ይሄ ነው።
ቀጥሎ ያለው እናንተም ከአሁን በኋላ የእግዚአብሔር ልጆች የመንግስቱ ወራሾች ልትሆኑ የሚያስፈልጋችሁ በንስሐ ታጥባችሁ መገኘት ነው። ይሄም ደግሞ ንስሐ ገብታችሁ መጠመቅ ነው። ያሳለፋችሁን የኃጢአት ዘመን እያሰባችሁ ተናዛችሁ በመንበረ ንስሐችሁ በ40 ቀናችሁ በ80 ቀናችሁ ተጠምቃችሁ ልጅነትን እንድታገኙ። እንግዲህ ሁለተኛ ካልተወለዳችሁ የእግዚአብሔርን መንግስት ልትወርሱ አትችሉም። ይሄም ሁለተኛ መወለድ ማለት በማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ መወለድ ነው ብሎ ያን ለማሳየት ዮርዳኖስ ገባ፣ ጥምቀትን አሳየን፣ ስርዓትን ተከለልን ማለት ነው። ይላል ያን ጊዜ ምን ቀረ? ግዝረት ቀረ። ከአሁን በኋላ ለሕግ ተገዥ የሚያደርገን ግዝረት ሳይሆን ጥምቀት ነው። አሁን ተጠምቀናል። ተጠምቀን ሳለስ ሕጉስ ይጠበቃል ወይ? ይከበራል ወይ? ሁላችን ለሕግ ተገዦች ነን ወይ? ለእውነት ተገዥ የሆነ ሰው አለ ወይ? እየገዛን ያለው እያሽከረከረን ያለው ምንድን ነው? የምን ፍቅር ነው የያዘን? የመንግስተ ሰማያት ፍቅር ነው ወይስ የዚህ ዓለም ፍቅር ብለን ብንመለከት ሁሉም የያዘው የዚህ ዓለም ፍቅር ነው። የስጋ ፍቅር ነው ያደረብን የያዘን። ይኸውላችሁ እንግዲህ የስጋ ፍቅር ገንዘብ መውደድ ነው፣ ስልጣን መውደድ ነው፣ ክብረትን መከበርን መውደድ ነው። እኔ ብቻ ልኑር፣ እኔ ብቻ ልሾም፣ እኔ ብቻ ልጠራ፣ እኔ ብቻ ልሰማ፣ እኔ ብቻ ባለሟል ልሁን ነው። እኔ ብቻ ይመቸኝ ነው። መች ይሆን ይወዳል እግዚአብሔር። ይሄን ደግሞ ሁላችን እናስበዋለን። ይሄ አሁን ትግላችን ሩጫችን እግዚአብሔርን እናግኘው ብለን ሳይሆን ሰዎች ከደረሱት ቦታ ለመድረስ እኛም በገንዘባችን በገንዘብ ታዋቂ ሆነን ገንዘብ አግኝተን ቤት ሰርተን ልጅ ወልደን ትዳር መስርተን ታዋቂ ለመሆን ነው እንጂ እግዚአብሔርን ለማግኘት እየሮጠ ያለ ሰው የለም። አያችሁ፣ አሁን እግዚአብሔር ያለው የት ነው የሚገኘው ለን የሚገኝበትን ፍለጋ የሄድንበት ጊዜ የለም። ብቻ ግን ስለሚቸግረን እንፈልገዋለን። እሱ ደግሞ አይገኝም። እሱም የገኘው ከልባቸው ለሚወዱትና ለሚያከብሩት ለሕጉ ተገዥ ለሆኑት እሱን ተስፋ አድርገው ለሚኖሩ ብቻ ነው። እኛ ግን ተስፋችን ጥቅም ነው። እያችሁ ጥቅምን የሰጠ እኮ እግዚአብሔር ነበረ። ጥቅምን የሰጠ እግዚአብሔርን ተስፋ ብናደርገው እኮ አንቸገርም ነበረ። አሁን ችግር ውስጥ የገባነው ሰጩን አላውቀዋልም። እያችሁ ነሹም እሱ እንደሆነ አላወቅነውም። መንሳትም መስጠትም የኔ ስልጣን ነው። ማዳንም መግደልም የኔ ስልጣን ነው። ማኖርም አለማኖርም የኔ ስልጣን ነው። መሾምም መሻርም የኔ ስልጣን ነው። ስልጣኑ የእሱ ስለሆነ እኮ ነው አዳምን ወደ ቀደመ ቦታው አስገብቶ የሾመ። ዲያብሎስን ግን እንደሻረው የቀረው ስልጣኑ ስለሆነ እኮ ነው። ሌላ ከሱ ውጭ ስልጣን ሰጭ ቢኖር ኑሮ ዲያብሎስን ይመልሰው ነበረ። ይገርማቸዋል። የለም። ምክንያቱም የዲያብሎስ ወዳጁ ብዙ ስለሆነ ከእግዚአብሔር በላይ የሆነ ባለስልጣን ቢኖር ዲያብሎስን ወደ ስልጣኑ ወደ ቀደመ ክብሩ በመለሰው ነበረ። ይብላችሁ መንሳት፣ መስጠት፣ ማኖር፣ መሻር፣ መግደል፣ ማዳን የማን ነው? ስልጣን የእግዚአብሔር ነው። ስለዚህ ነሹንም ሰጩንም እግዚአብሔርን ብናስበው መልካም ነው። ያለ እግዚአብሔር ፈቃድ ምንም ብንታክት የምናገኘው ነገር የለም። የምናተርፈው ድካምና ጥላቻን ብቻ ነው የምናተርፈው። ጥላቻውም እኛ እርስ በርሳችን ብቻ ሳይሆን ከእግዚአብሔር ጋር ቅራኔ ፈጥረን እንቀራለን። እግዚአብሔር እሱነቱን ካላሰብነውና ቢሰጥም ባይሰጥም እሱ ነው። ፈቃዱ ከሆነ እኔ ልቤን ከሰጠሁት በሬን ከፍቼ ካስገባሁት ለእሱ የተመቸው ማደሪያ ሁኜ ከተገኘሁን እኔ ሳለምነው እሱ ለእኔ የሆነውን እሱ ፈጥሮት የለ። የእኛ የሆነ ሁሉ እኮ እኛ ሳንፈጠር መቼ ነው የተፈጠረው? ከእሁድ ጀምሮ እስከ ዓርብ ድረስ ያለው ለእኛ የተዘጋጀ ነው። ያ ሁላ ሲዘጋጅ እኛ አልነበርንም እኮ። አስቡት። ይኸውላችሁ ከእሁድ ጀምሮ እስከ ዓርብ 6 ሰዓት ድረስ ሁሉ ነገር ለእኛ ተዘጋጀ። እግዚአብሔር ትልቅ እንግዳ አለብኝ፣ ትልቅ እንግዳ ይመጣል አለና ለዚያ ላዘጋጀው ለፈጠረው ለከበረው ለዚህ ዓለም ገዥ አድርጎ ላዘጋጀው ለአዳም ሁሉን ነገር አዘጋጀለት። ሁሉን ካዘጋጀ በኋላ ግን በመጨረሻዋ ሰዓት እሱን ፈጠረና ይኸውልህ ለአንተ የተዘጋጀው ግዛ፣ ንዳ፣ በላ፣ ጠጣ አለው። ከአንዲት ነገር ብቻ ሁሉን ሰጠው። ይኸውላችሁ መቼም ሆዳም ነው። ቢበላ ቢጠጣ ምንም ከስስት አይወጣም። አያችሁ አዳም ለጊዜው ለ7 ዓመት 7 ዓመት 1 ወር ከ15 ቀን ድረስ ሕጓን ጠብቆ ነበረ። ግን
የአዳም ጤንነት ያስቀናው ክፉ ዲያብሎስ እንደማይመለስ አውቆ ከቶ እኔ ያጣኋትን መንግስት አዳም ወርሶ ሊኖር ነውን በማለት ምቀኝነት አደረበት፣ ቅናት አደረበት። አዳምን ባላሰበው ባልጠረጠረው ነገር በስጋ ከሲ ተሰውሮ ገብቶ ገነት አዳምን ማሳት ፈለገ። አዳም ግን ለጊዜው አልሳተም፣ ወደ ሔዋን ሄደ። አያችሁ፣ አቅም የሌላትን ጉልበት የሌላትን ኃይል የሌላትን አገኘ። በድካሟ ገባ፣ አሳጣት። ይኸውላችሁ እሷ ስትስት አዳም ይወዳት ነበርና እንደ ቃሏ አረገላት። ይኸውላችሁ እንደ ቃሏ ግን በውስጧ ምን ነበረ? ድክመት ነበረ፣ ወድቃ ነበረ። ያን ጊዜ ወደቀ። የሚስትህን ቃል ሰምተህ ወድቀሃልና አይሆንም ብለህ ማሸነፍ ስትችል የሚስትህን ቃል እሷ አሸንፈሃለች። ፍቅሯ ገዝቶት እኮ ነው። አያችሁ፣ አዎ ዛሬ መቼስ በሚስቱ የማይወድቅ የለም። የሚስቱ ፍቅር እያገበረው ስለ ሚስቱ ብሎ ጣጣ የማይገባ ወንድ የለም እኮ። ይኸውላችሁ አዳም እንደገባው ማለት ነው። አንዳንድ ጊዜ አባዋራ ከሆነ እንደ አባዋራቱ መኖር አለበት። አባዋራ መሪ ነው። አያችሁ፣ ራስ ነው። አንዳንድ ጊዜ ሰውነታችን የሚበላሸው ወይም የሚዝለው አይምሮአችን ሲሰንፍ ነው። አይምሮአችን ራሱን መቆጣጠር ሲያቅተው እጃችን ይስታል፣ አፋችን ይስታል፣ ልባችን ይስታል፣ እግራችን ወደማይገባ ቦታ ይሄዳል። ያን ጊዜ አይምሮ ስለደከመ ነው። አያችሁ፣ ስለዛገ ነው። አይምሮን ከበላዩ ከሱ በላይ እግዚአብሔር እንዳለ አውቆ አይኑ ያየውን ጆሮ የሰማውን ልቡ ያሰውን ላድርግ አይልም ነበረ። ይኸውላችሁ ዛሬ ሁላችን አይምሮአችን ስለሳሳ ነው። አያችሁ፣ ይሄ ደግሞ ቤቱን ማስተዳደር የማይቻለው አባወራም ይባላል እንዲህ ያለው አይምሮ። ስለዚህ አዳም ሚስቱን አይቶ ያው ተጎዳበት። እንግዲህ በእርግጥ እግዚአብሔር የሚሰራው ስራ ስላለ የአምላክነቱን ፍርድ ለማሳወቅ ነው እንጂ ያን ጊዜ አዳምን እንዳይስት ማድረግ ይቻለው ነበረ። ሆኖም ግን አዋቂ ልቡና ሰጥቼዋለሁ፣ መክሬዋለሁ። ተጠንቅቆ አውቆ መኖር የእሱ ስራ ነው። እኔ ግን መጀመሪያ ይችን ዕፀ በለስ በልተህ ዕዳ በደል እንዳይመጣብህ ተጠንቀቅ፣ ከዚህ ውጭ ሌላ ሁሉ ያንተ ነው ተብሏል። ያ ይበቃው ነበረ፣ ሌላ ክብር ሳይሻ። ይኸውላችሁ ዛሬ እኛም ብንሆን እግዚአብሔር የሰጠን ነገር አንሶን የማናገኘውን ነገር ስንሻ ሁሉንም አተነው ባዶ እንቀራለን። ይኸውላችሁ የቆጡን አወርድ ብላ የብብቷን ጣለች የተባለው እንዲህ ያለው ነው። አዳም እቆጥ ላይ ያለችውን ዕፀ በለስን ሲመለከት የተሰጠውን ጸጋ አጣ፣ ጸጋውን ተገፈፈ። ዛሬም እግዚአብሔር የሰጠን ብዙ ነገር ነበረ። የተሰጠን ነገር አንሶን ግን ያልተሰጠንን የሰውን ነገር ስንመኝና ስናሻ እስከ ራሳችን ድረስ አጣን። አያችሁ፣ ሰው እንዲህ ነው። እግዚአብሔር ሲፈርድ እንዲህ ነው። ይኸው እስከ ልጅ ልጅ እስከ ሞቴ ድረስ ለዘላለም ለልጅ ልጅ የሚተርፍ ጥሪት ቦታ ገዝቼ ቤት ሰርቻለሁ ብለን ተስፋ አድርገን ሳለ ያ ሁሉ ህልም ሆኖ ቀረ። አያችሁ፣ ህልም ሆኖ እንኳን ቤት አይደለም ሀገርም። እንግዲህ ሀገር ትልቋ ጸጋ ነች። ሀገርንም ያጡ ብዙዎች ናቸው። ሀገራቸውን ተነጥቀው ተሰደው ማረፊያ አጥተው ጥገኛ የሆኑ ብዙዎች አሉ እኮ። ይህን ታውቃላችሁ ወገኖች። እና ይሄ ሁሉ ምንድን ነው? ክርስቲያን ነን ብለን በክርስቲያን ስም በክርስቶስ ስም ተጠርተን ተገርዘን ያለ ነው። ግን ግርዛቱ እንዳልተገረዝን ሆነናል። ጥምቀታችን እምነታችን እንደ አለማመን እንደ አለመጠመቅ የክርስቶስ ልጆች ሆነን ሳለ የክርስቶስ ልጆች እንዳልሆን ሆነናል። ይኸውላችሁ በምንድን ነው ያላችሁ እንደሆነ ልባችን በመዘንጋቱ ባለማስተዋላችን ኃጢአትን ወደን ለኃጢአት ተገዥ በመሆናችን የቀደሙትን አባቶችን ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን አርአያና ምሳሌ አድርገን እነሱን ተከትለን ባለመሄዳችን ይገርማቸዋል። እነሱ ዛሬ እንደኛ እንደያዝነው ርስት ጉልት የላቸውም። ልጅ ሊኖራቸው ይችላል። ይገርማቸዋል። ግን ቤተሰብ እያላቸው ቤተሰባቸውን አላሰቡም። ነቢያቱ እንኳ በሮቻቸውን አርደው ቀንበራቸውን ሰብረው ዳግም ወደ እርሻ ወደ ክፍ ላይመለሱ ነው ነቢይ የሆኑ። ይገርማቸዋል። እና አንድ ነገር ብቻ አላቸው። እሱም ምን ነበረ? ተስፋችን እግዚአብሔር ነው፣ መድረሻችን እግዚአብሔር ነው። ስለዚህ ቢረበንም ቢጠማንም ብንራቆትም ቢመሽብንም ማደሪያችን እሱ ነው ብለው ያስቡ ነበረ። እሱ ደግሞ
እንደ እምነታቸው ከልብስ ልብስ፣ ከምግብ ምግብ፣ ከመኖሪያ መኖሪያ ሳያሳጣቸው ሁሉን የነሱ አድርጎ አኑሯቸዋል። የሄዱበት ሁሉ እንደ ታቦት ይቀባበላቸው ነበረ። ያመናቸው ሁሉ እንደ አምላክ እያመነ ይቀበላቸው ያከብራቸው ነበረ። ይህን የሚያደርግላቸው ማን ነው? እግዚአብሔር ነው። ዛሬ ግን እኛ በእጃችን ብዙ ነገር ተርፎን ሳለ ያ ሁሉ የኛ እንዳልሆነ ሆኖ ስልጣን አተንበታል። ይገርማቸዋል። ለምን? ተገርዘናል። ግን ግርዛቱ ከንቱ ሆነ። እንግዲህ ያ የሥጋ ግርዛት ቢገረዝም ሰው ሕግን ካልጠበቀ ለሕግ ተገዥ ካልሆነ እንደማይጠቅም ሁሉ ግን ሳይገረዝ ሕግን የጠበቀ ሕግን ያከበረ ለሕግ ተገዥ የሆነው በሥጋው ባይገረዝም ግን ሕግን ስለጠበቀ አለመገረዙ እንደ ግርዛት ሆኖለት የሕግ ወራሽ እንደሚሆን ተጽፏል። አሁን እኛ የሕግ ወራሽ ተብለን ሳለ እውነተኞች ልጆች ሆነን ግን አልተገኘንም። እንግዲህ ሆኖ መገኘት ሌላ፣ መስሎ መታየት ሌላ። የምንታየው ሰው መስለን ነው። ሰው መስለን ነው። ምንም ያለምንም ጥርጥር ጽድቅም ይኖረን ኃጢአትም ይኖርብን ላየን ሁሉ ሰው ነን። ግን ሰው ነን እንጂ ሰው ሁነን አይደለም የምንታየው። ይህን እናስብበት። ሰው ሁኖ የተገኘ በቁመናው እግዚአብሔርን አይበድልም፣ ለሰው ክፉ ነገር አያስብም፣ የሰው ገንዘብ አይመኝም፣ ራሱን አያረክስም፣ ኃጢአት ላይ አያወርቅም፣ ጾታውን ያውቃል። እግዚአብሔር ለእያንዳንዳችን ጾታ ሰጥቶናል። ለአዳም ሔዋንን፣ ለሔዋን አዳምን ሰጥቷል። ሰው ጾታውን ስቶ ሔዋን ጠፍታበት ከማን ጋር ነው እየተዳረ ያለው ብትሉ ከእንጨቱ፣ ከዛፉ፣ ከድንጋዩ፣ ከእንስሳው፣ ከአውሬው ጋር ነው። ይሄ ምን ማለት ነው? ሕሊና ያለው ሰው ይሄን ይሰራል? ይኸውላችሁ ሰው በራሱ እየጎሰቆለ ነው ያለው። በራሱ ማለት አዳም በአዳም ላይ ጎሰቆለ ማለት ሰው ራሱን እያረከሰ ነው። ሔዋንም በሔዋን ላይ ዘሯን ተፈሳለች፣ ተዘርቶ ለማይበቅል ነገር። አያችሁ፣ ወንዱ ከአዳም ጋር አዳም ከሔዋን ጋር ቢጣመር ምን ያስገኛሉ? ፍሬ ያስገኛሉ። ይችን ዓለም የሚወርስ እኛ እናልፋለን። እኛ ስናልፍ ይችን ዓለም ይዞ አምላኩን እያመሰገነ የሚኖር ዘር ያስገኛሉ። አዋቂ ዘር ያስገኛሉ። ይኸውላችሁ እንግዲህ የተቀደሰ ዘር ያስገኛሉ። አሁን ግን የሰው ልጅ እየሆነ ያለው ዘሩን እየበተነ ከማያብቅል ጭንጫ ላይ ይዘራል። ያም ጭንጫ ያ የሚገናኘው ወንዱ ጭንጫ ነው። ሔዋንም የምታፈስበት ዘሯን ጭንጫ ነው። አያችሁ እግዚአብሔር ምን ያህልን የታገሰን እንግዲህ ጽድቅ ሳንሰራም የተሸከመን። ይሄ ግን ታዲያ ጥምቀት ይባላል፣ ክርስትና ይባላል፣ እውነት ይባላል፣ ጽድቅ ይባላል። ይኸውላችሁ እልከኛና አመፀኛ ትውልድ ይሏችኋል። ይሄ ነው አመንዝራ ትውልድ እያለ የተናገረው ክርስቶስ ይሄንን ነው። ይገርማቸዋል። በእርግጥ ትንቢቱም ተነግሮብናል። ከልጅቱ ባሰና ከእናቲቱ ባሰ ልጅቱ በትንቢተ ሕዝቅኤል ምዕራፍ 16 ቁጥር 44 ላይ ብታዩት ከእናቲቱ ባሰ ልጅቱ። እናቲቱስ ባትማር ነው፣ ምእመን ብትሆን ነው፣ ደንቆሮ ብትሆን ነው። መቼም ያልተማረ ደንቆሮ ምንም አያውቅም። መቼስ ድንጋይ እንኳን ካልፈለጡት መልክ አይወጣውም። ያው ድንጋይ ነው። ሲፈለጥ ግን ውበት ይወጣዋል። ይኸውላችሁ አሁን ከሰው ልጅ ይልቅ ውበት ያወጣው ማን ነው? ድንጋይ ነው። ይገርማቸዋል። እና ድንጋይ እንኳን ካልተፈለጠ ውበት የለውም። ሰው ደግሞ ካልተማረ ውበት የለውም። ውበቱ እውቀት ነው፣ ትምህርት ነው። ስለዚህ ያቺ ኦሪት እናቲቱ ኦሪት አልተማረችም ነበረ። የክርስቶስን ድምፅ አልሰማችም ነበረ። በዓይኗ አላየችው፣ በጆሮ አልሰማችው፣ በእጇ አልዳሰሰችው ነበረ። ግን ያ አለማውቋ ድንቁርና ሆኖባት በደለችው፣ አሳዘነችው። ልጅቱ ደግሞ ቀን ወጣላትና ዘመናዊ የሆነች እውቀት መጣ፣ ተማረች፣ ወንጌልን ተሰበከች፣ ክርስቶስን አየችው፣ ከሱ ተማረች፣ ስጋውን በላች፣ ደሙን ጠጣች። ባይኗ አየችው። ግን እውቀቷ ከእናቷ የከፋ ሆነ፣ ድንቁርናዋ ከእናቲቱ ባሰ ልጅቱ። ይገርማችሁ ይሄ ነው እንግዲህ። አሁን ያልተማረ ሰው አለ፣ የማያውቅ ሰው አለ። ይልቁንም እግዚአብሔር በዚያን ዘመን አምላክህን እግዚአብሔርን እወቅ ብሎ ማንም ለማንም አያስተምርም፣ ከሽማግሌው እስከ ሕፃናት ሁሉም ያውቁኛልና ብሎ ተናግሯል እግዚአብሔር በትንቢተ ኤርምያስ ምዕራፍ 31 ከቁጥር 31 ጀምረን ብትመለከተው ይህን ይላል። በዚያን ጊዜ ግን ሁሉም ያውቁኛልና እኔም ከእነሱ ጋር ከእስራኤል ጋር እንደገባሁት ያለ ቃል ኪዳን ሳይሆን አዲስ ቃል ኪዳን አደርጋለሁኝ። ልጄን ሰውቼ ስጋውን ደሙን እሰጣቸዋለሁ። የልጄን ስጋ በልተው የልጄን ደም ጠጥተው ከኔ ጋር ይኖራሉ ብሎ ነበረ። ያንን አዲስ ቃል ኪዳን ተደረገልን። ግን እኛ ፈረስ ነው። ይሄ መሆን ምን ማለት ነው? ሰው ሆኖ አለመገኘት ነው። አያችሁ አሁን
ለሰው ቁመት ስንታይ ክርስቲያን እንመስላለን እንጂ ክርስቲያን ግን አንሸትም። ይኸውላችሁ የማያምኑትም ከእኛ ጋር እኛን መስለው በልብሳቸው፣ በቀሚሳቸው፣ በመስቀላቸው እኛን ይመስላሉ። እንደኛ ይሰብካሉ፣ እንደኛ ይሰበካሉ፣ እንደኛ ይቀድሳሉ፣ ያስቀድሳሉ፣ እንደኛ ይቆርባሉ፣ ያቆርባሉ። ይኸውላችሁ አንለያቸውም። በስሜ የሚመጡባችሁ ብዙዎች ናቸው፣ አትለዩአቸውም፣ ግን በግብራቸው ታውቋቸዋላቸው የተባለው ይሄ ጊዜ ነው። ማን ይለያል? ስለዚህ ሁላችንም አንድ ነን። አይ አንተ ለቤተ መቅደሱ ለእግዚአብሔር ቤት የምትገባ አይደለህም ብለን የምንለየው ሰው አይኖርም። ታዲያ እኔ ክርስቶስን አይደለሁም ብሎ በግልጥ እየተዋጋ የመጣውን ነው እኛ የምንዋጋው። ይኸውላችሁ ይሄ አለማወቅ ነው። በግልጥ የመጣ ጠላትማ ወንድም ነው። አያችሁ፣ እንድናውቅ ያደርገናል። በግልጥ እኔ ክርስቶስን አላውቅም፣ እግዚአብሔርን አላውቅም፣ ድንግልን አላምንም እያለ የመጣው ሁሉ አለማመኑን ወይም አለመማሩን እየነገረን ነው፣ እየገለጠልን ነው ያለው። በግልጥ የመጣ ጠላት ወዳጅ ነው። ክፉ ጠላትስ እኛን መስለው ውስጥ ለውስጥ የሚሸረሽሩን ከኛ ጋር እየበሉ ከኛ ጋር እየሰበኩ ከኛ ጋር እየተሰበኩ ከኛ ጋር ስጋውን ደሙን እየተቀበሉ በግብራቸው ውስጥ ለውስጥ ቤተ ክርስቲያን የሚሸጡ ለገንዘብ የሚገዙ ምዕመናን እግዚአብሔር ፈልገው እንዳያገኙት በክፉ ስራቸው እነሱን እንደ እንጀራ እያላመጥን እኛም በሐሜት የሰው ስጋ እየበላን ኃጢአታችን እየበዛ መጣ። ይኸውላችሁ የእግዚአብሔር ልጆች እንግዲህ አሁን ስለ ግርዛት የመጣበት ምክንያቱ ዛሬ ጌታችን አምላካችን ቤተ ግዝረት ገብቶ ተገረዘ ስንል ለአብርሃም የሰጠውን ሕግ ሊፈጽም ገባ፣ ተገረዘ። ግን ያ ግርዛት ተለወጠ። በምን? በጥምቀት። እኛ ግን ከግርዛት ከስጋ ከሸለፈት መቆረጥ በላይ አምነን ተጠምጠን ስጋውን ደሙን ተቀብለን እውነተኛ የክርስቶስ ልጆች ሁነን ባለመገኘታችን በስም ብቻ እየነገርን ያለን መሆናችን ሊያድነን ስለማይችል እንድናስተውል ሁልጊዜ መማራችን ትርጉም የለውም፣ ለውጥ አያመጣም። ለውጡ ብልህነት ካለ ማስተዋሉ ካለ እውቀቱ ካለ መጀመሪያ ላይ እንደነገርኳችሁ ህዳት ለጠቢብ እሳ ህዳት ቃል ትበቆ፣ ለብልህ ለአስተዋይ ሰው ካለ ትንሽ ቃል ትበቀዋለች። እሷን ከነገርከው ራሱ ተንትኖ ዘርዝሮ ያውቃታል ተብሎ ተነግሯል። ግን አሁን አስተዋይ አለ ወይ? ብልህ አለ ወይ? ሰው ሁሉ የተማረ ይመስለዋል፣ ግን እንዳልተማረ አያውቅም። ይገርማችኋል። ግን ተምረን ሳለ በተማርነው ትምህርት አላዋቂ መሆናችንን ብናውቅ ኑሮ ለእኛ በጣም ትልቅ ጸጋ ነበረ ለማለት ነው። የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እንግዲህ ሁሉን ሰምተናል። ደግሞም ለቅዱስ ሥጋው ለክቡር ደሙ በቅተን የመንግስቱ ወራሾች እንድንሆን ሕሊናችንን አእምሯችንን ወደ ራሳችን እንዲመልስልን ፈቃዱ ይሁንልን። መቼም ቢሆን እግዚአብሔር ያልጠራው ሰው ወደ እግዚአብሔር ሊቀርብ እንደማይችል የተረጋገጠ ነው። ይህንም የተናገረው ክርስቶስ ነው። እግዚአብሔር አባቴ ወደ እኔ ሊስበው ያልፈለገ ሰው ከሆነ ከቶ ማንም ሰው በራሱ ወደ እኔ ሊመጣ አይችልም ተብሏል። አያችሁ፣ ይሄ ነው ትልቁ አደጋ። እግዚአብሔር ወደ እሱ ሊያቀርበን ካልፈለገ ምንም ዋጋ የለንም። ይሄ ያስፈራል። ግን እግዚአብሔር እንደው ወደ እሱ እንኳን ሊያቀርበን የማይፈልግ ብንሆን ልመና እናብዛ። አያችሁ፣ ያችን አንዲት ሴት የዮሐንስ ወንጌል ምዕራፍ 4 ላይ ክርስቶስ ምንድን አላት? ያችን ዕብራዊ ሴት ያችን ማን ነው? ዕብራዊት አልኩኝ አይደለችም? ኧረ ስሟ ጠፋብኝ። ውሃ ሊጠጣ ውሃ ዳር ተቀምጦ ውሃ ጠጭኝ ሲላት አንተ ዕብራዊ ብላ የተናገረችው ሴት ነው። እና የልጆችን እንጀራ ለውሾች መስጠት አይገባም ሲላት ውሾችም እኮ ከጌታቸው ፍርፋሪ ይለቅማሉ